ሌይላ ኑር ሰቦ ከሳውዲ አረቢያ እስር ቤት በቃኝ ስቃይ ልሙት የሞት ፍርዴ እንዲፈጸም ብቻ ድምጽ ሁኑኝ እባካችሁ እያለች ነው። መልእክቱን አሰማችኋለሁ። እስር ቤት የማያወጡ ነው። እሺ ምንድነው ማድረግ ያለባቸው? አሁን ባጆች ሌይላ ባለፈው 7 ዓመት ልጅ ገደለች የተባለችው ነገርን እሺ ብር ተከፍሏል አይደለም እንዴ? ምን ነው? ተከፍሏል። እሺ አሁን ያለችበት ሁኔታ እንዴት ነው? ያለችበት ሁኔታ ሞታለች ብለህ መፍታት ትችላለህ። አሁን ነዳፋዎች ሄደው አጥርተዋት ሲመጡ አይኗ አይገለጥም፣ ጥርሷ ገጥቷል። ይሄ ማጠሯ ምናምን ወጥቶ አጥንቷ በብርድ ውስጥ ቅልልልል ብላ ሞታለች። ሸታ አጣጥዋት መጡ እነሱ ማለት ነው። እሺ አፍራድ የሚባል ትተዋት ማለት ነው። እሺ አሁን እምባቲ ካላችሁ ለምን እምባቲ ካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ እንግዲህ ይሄ ድምጽ የመጣው ከእስር ቤት ነው። ለሙባረክ ሙሰማ ነው የተላከለት። ተደውሎለት ሪካርድ አድርጎ ነው ያመጣው ለእህታችን ድምጽ ለመሆን። እናም እባካችሁ በቃኝ ልሙት እያለች ነው። ምክንያቱም የዛሬ 2 ዓመት ነው እንግዲህ ከኢትዮጵያ ሕዝብ 38 ሚሊዮን ብር በብር እንዲሁም የቀረው ሳውዲ አረቢያ ውስጥ በሪያል ከኢትዮጵያውያን ተሰብስበው 2 ሚሊዮን ሪያል ተከፍሏል። ግን ገንዘቡ ተከፍሎ ጉዳዩን የሚከታተልላት ሰው በማጣቷ ስላልተደረሰላት ልትሞት ነው እቺ ልጅ። እና እባካችሁ ውክልና የተሰጠክ ወኪል አቶ አህመዲን የሱፍ እባክህ ምላሽ ስጥ። በዋትስአፕ ቮይስ አስቀምጬ ልካለው፣ እስካሁን አልመለስክልኝም። እንዲሁም ኮሚቴዎቹ እባካችሁ መታችሁ ምላሽ እንድትሰጡን እንፈልጋለን። ነገ ማታ በኢትዮጵያ ከምሽቱ 2 ሰዓት ላይ እባካችሁ ወጣችሁ ሚዲያ ላይ ምላሽ ስጡን። በውስጥ ስናናግራችሁ የሚያናግረን አካል አላገኘንም። ስለዚህ እባካችሁ ምላሽ ስጡን። እናመሰግናለን። ሰላም ጤና ይስጥልን። ውድና የተከበራችሁ ተመልካቾች ቤተሰቦች ሰላም እየብዛላችሁ። ለቤት አዲስ ከሆናችሁ እንደተለመደው ላይክ፣ ሰብስክራይብ በማድረግ ወደ ቤተሰቦችህ ላይክ አትርሱ እና ያሳዝናል። በጣም ያሳዝናል። በጣም ያማል። ወጥቶ መቅረት ላይ እግዚአብሔር ይጠብቀን። በጣም ከባድ ነው። ያው እንግዲህ ሁላችንም ሀቢባ ያለችዋ እንግዲህ ልጅቱ ያው እንግዲህ ሁላችንም እናውቃታለን። እስር ቤት ላይ በጣም ተንከራታለች፣ በጣም ቆይታለች። የኢትዮጵያ ሕዝብ ሁሉ ብሩን እነሱ የጠየቁት ብር እንግዲህ ብሩ ተሰብስቦ አንድ ላይ እንግዲህ ገብቶ ነበረ። እንግዲህ ማለት ብር ማግባቱ ብቻ ሳይሆን ሰው ብር ከገባ በኋላ የሚቆጣጠር ሰው ወይም የሚከታተል ሰው ካለ ነው እንጂ ከሌለ በጣም ከባድ ነው። አያችሁት? ብሩ መሰበሰበው ብቻ ሳይሆን ብሩ ተሰበሰበ። እነሱ የጠየቁት ብር እንግዲህ ከተሰበሰበ በኋላ እንግዲህ ማለት ክትትል የሚያደርግ ሰው ስላጣች እንግዲህ እህታችን ስቃይና መከራ ውስጥ ነው ያለችው ማለት ነው። እና ሞት ይሻለኛል፣ በሞት ይሻለኛል፣ ይሄ ስቃይ ይሄ መከራ ላይ ሞት ይሻለኛል፣ የሞት ፍርድ ይፈረድ ምናምን ብላ እንግዲህ እስር ቤት ላይ ሆና እንግዲህ ያስተላለፈችው እንግዲህ መልእክት ነው ማለት እንግዲህ መቼም ቢሆን ሰው ይሰጣል አምላክ አይደለ? እንግዲህ እንደ አጋጣሚ እንግዲህ እዛው የተገኘችው ልጅቱ እንግዲህ ለሷ ነው ያስተላለፈችው። እንግዲህ ያቺ ልጅቱ ደግሞ አይቻታለሁ፣ በጣም በሞትና በስቃይ ውስጥ ነው ያለችው። አይቼ ነው የመጣሁት። በጣም ታሳዝናለች። የኢትዮጵያ ሕዝብ አሁንም ድረሱለት እያለች እንግዲህ ታወራለች። ለሀቢባም እንግዲህ ታስተላልፋለች እንግዲህ ማለት ነው። እና በጣም ያሳዝናል። የሰው ልብ ይነካል። በጣም 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 ማለት ነው። እንግዲህ የኢትዮጵያ ሰዎች ደግ መልካም ሰዎች በዛው ሰዓት እንግዲህ ብሩን ስብስብ አድርጎ ብሩ ተሰበሰበ። ሁሉም ነገር እንግዲህ አይተናል። እንግዲህ በጣም ከባድ ነው። በጣም በሞትና በህይወት መካከል ስቃይ እያየች ናት ያለች ብላ እንግዲህ እህታችን እዛው አይቻለሁ ብላ እንግዲህ
አስተላልፋለች። እሷም ሞት ይሻለኛል፣ የሞት ፍርድ ይፈረድ፣ ይሄ ስቃይና መከራ ውስጥ መኖር ላይ በጣም ከባድ ነው ምናምን ብላለች ብላ እንግዲህ ያች ልጅቷም ያየችው ልጅቷም እጄ አይቼዋለሁ ያለችው ልጅቷም እንግዲህ እንባ በእንባ እየሆነች እንግዲህ ለሀቢባ ታስተላልፋለች ማለት ነው። ሀቢባ እንግዲህ እንደሰማችሁት ነው ማለት ነው። እግዚአብሔር ይጠብቀን፣ እንደዚህ አይነት አምላክ ይጠብቀን። በጣም ያሳዝናል። በጣም ከባድ ነው በጣም ስደት ላይ ብዙ ውጣ ውረዶች፣ ብዙ ስቃዮች፣ ብዙ መከራዎች አሉ። ይህንን መከራ ይህንን ስቃይ እግዚአብሔር እንዳይደርስብን ይጠብቀን እንጂ በጣም ከባድ ነው። ብዙ ፈተና አለ ሰው ሀገር ላይ ስትወጡ። ይሄ ፈተና ላይ አምላክ ይጠብቀን። በጣም ያሳዝናል። የሰው ልብ ይሰበራል ከምለው በላይ ከባድ ነው። ከድህነት መውጣት አለብኝ ብሎ ሰው ከወጣ በኋላ ተመልሶ ስቃይ ውስጥ ማግባት በጣም ያሳዝናል። ለምስኪን እናቴ ለምስኪን አባትን ማገዝ አለብኝ። ራስን መለወጥ አለብኝ። ቤተሰቦችን መለወጥ አለብኝ ብላ እንግዲህ ይሄ ፊት ለፊቷ ያለው ፈተናውን ስቃዩን መከራውንም አላሰበችም። አስቡት እንግዲህ ስትወጣ ጊዜ ጤናማ ሰው ሆና ነው የወጣችው። እንግዲህ ከወጣች በኋላ የገጠማት ነገር አያችሁት። እግዚአብሔር ይጠብቅን እንደዚህ አይነት ነገር ላይ በጣም ከባድ ነው እና ይህ ብር ተሰበሰበ። እነሱ የጠየቁት ገንዘብ ነው ወይም የሞት ፍርድ ወይም ገንዘብ ብሎ ነው የጠየቁት። እንግዲህ ገንዘቡ ተሰበሰበ። የኢትዮጵያ ሕዝብ ቅድም ብያለሁ፣ ደግ መልካም ሰዎች ስለሆኑ ብሩ ተሰበሰበ። እንግዲህ ኃላፊነቱ የወሰዱ ሰዎች እንግዲህ ለቀቅ አደረጉት ማለት ነው። አያችሁት? ለቀቅ አደረጉት። እንግዲህ ልጅቱ በሞትና በህይወት መካከል መኖሩ ወይ ፈጣሪ ድረስላት። በጣም ያሳዝናል። እናትና አባቱ ወይም ልጃችን ሞታለች ብሎ ወይም አንድ ልብ በቃ አይምሯቸው እንትን አላደርጉም ወይም በቃ ይሄ ገንዘብም ተሰብስቧል ልጃችንም ትመጣለች ወይም ብሎ ወይም መታለች ብሎ በአንድ ልብ አይምሯቸውም ስብስብ አላደርጉም። በጣም ከባድ ነው። ያሳዝናል በጣም። አይ ስደት ወይ ስደት። እንደዚህ አይነት ነገር ላይ አምላክ ይጠብቃችሁ። እንደዚህ አይነት ስቃይ፣ እንደዚህ አይነት መከራ ላይ እግዚአብሔር ይጠብቃችሁ። ያሳዝናል በጣም። የሰው ልብ ይሰበራል። እንደዚህ አይነት ነገር ላይ ፈጣሪ ይጠብቃችሁ። ቤተሰብ ምር ያማል በጣም ከባድ ነው። ያሳዝናል እና እንግዲህ ሁላቸውም እንግዲህ ሀቢባ ያስተላለፈችው መልእክቷን ሼር እያደረጋችሁ ሀቢባ እንግዲህ ሁሉም ልጆች ታውቁታላችሁ ብዬ ያስባለሁ። እንግዲህ የራሷ እንትን ላይ ነው ያስተላለፈችው። ሼር እያደረጋችሁ እንግዲህ እሷ የሚመለከተው አካል ተባበሩ፣ አድርሱት እያለች ናት ሀቢባ። እንግዲህ ሰው አንዱ ለአንዱ ሼር ካደረገ ከተባበረ እንግዲህ እግዚአብሔርም እንግዲህ ሰው ይሰጣታል፣ ይረዳታል ብለን እንግዲህ በሱ ላይ በእግዚአብሔር ተስፋ እናደርጋለን። ያሳዝናል በጣም። እግዚአብሔር አስባት። ከባድ ነው። የስደተኛ ልብ በጣም ነው። የሰው ልብ በቃ ምን እንደምላችሁ አላውቅም። ያሰፍራል። ከባድ ነው። ራስን መለወጥ አለብኝ፣ ራስን መቀየር አለብኝ ብላ ወጥታ እንደዚህ ስቃይና መከራ ውስጥ መንከራተት ውስጥ ማግባቷ ከባድ ነው። አምላክ አስባት።
የዛሬ ቪዲዮ ይሄ ይመስላል። በቀጣይ ቪዲዮ እንገናኛለን። ደህና ሁኑ ቤተሰብ። ሰላም ለሁላችን።